ወደ ባንክ ጥሬ ገንዘብ ስናስገባ የምንሳሳታቸው 3 ስህተቶች። ሰላም ቤተሰቦች እንደምን አላችሁ? ዛሬ በአዲስ ቪዲዮ ተመልሻለሁ። እንግዲህ ዛሬ የምንነጋገርበት ዋና አጀንዳ የሚሆነው ወደ ባንክ ጥሬ ገንዘብ ስናስገባ የምንሳሳታቸው 3 ስህተቶች አሉ። እነኚህን 3 ስህተቶች እንግዲህ ዛሬ እንነጋገራለን እንዴት ማረም አለብን የሚለውንም በዛው በቪዲዮ የምታዩት ይሆናል። ወደ ቪዲዮ እንግባ። ለፔጄ ወይም ለዩቲዩብ ቻናሌ አዲስ ለሆናችሁ ሰብስክራይብ እንዳይረሳ። ሆኖ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ብዙ የፋይናንስ እና የቢዝነስ ኢንፎርሜሽኖችን የማደርስበት የዩቲዩብ ቻናል ነው። ቤተሰብ ሁኑ። ባንክ ጥሬ ገንዘብ ስናስገባ የምንሳሳተው የመጀመሪያውና ዋነኛው ነገር ደረሰኝ አለመቀበል ነው። እንግዲህ ብዙዎቻችን ባንኩን ከማመን ይሁን የባንክ ሰራተኞቹን ከማመን ይሁን ወይም ከሎያሊቲ አንፃር ብዙ ጊዜ እዛ ቅርንጫፍ ላይ እዛ ባንክ ላይ ከመመላለስም አንፃር ይሁን አላቅም ብዙ ሰዎች ደረሰኝ የመውሰድ ብዙም ሀቢት የለም፣ ልምድ የለም። ይሄ እንግዲህ የመጣው በትሬንድ ሊሆን ይችላል። ነገር ግን የሆነ ታይም ላይ እንግዲህ ገንዘብ አልገባም ኦር ደግሞ በሆነ አጋጣሚ ወደ ሌላ አካውንት ገብቶ ቢሆን እና ወደ ህግ ኬዝ ብትሄዱ ምንም አይነት የምታሸንፉበት ወይም የምትረቱበት ምንም አይነት መንገድ ስለሌለ የመጀመሪያው ስህተት ደረሰኝ አለመቀበል ነው። ደረሰኝ አለመቀበል በጣም ትልቅ ችግር ነው ይዞባችሁ የሚመጣው። ስለዚህ በተቻለ መጠን ምንም አይነት ጥሬ ገንዘብ ወደ ባንክ ስታስገቡ ደረሰኝ መቀበል እንደ ሀቢት አድርጉት። ስለዚህ ደረሰኝ አለመቀበል የመጀመሪያው ስህተት ነው። ሁለተኛው ስህተት ደግሞ ደረሰኝ ትቀበላላችሁ፣ ነገር ግን ደረሰኙ ላይ ምን ማሟላት እንዳለበት በትክክል አታውቁም ወይም አታዩትም። እንግዲህ አንድ የባንክ ሰራተኛ ካሹን ወይም ጥሬ ገንዘቡን ከተቀበላችሁ በኋላ ቆጥሮ ወደ ሂሳብ ካስገባ በኋላ ደረሰኙን አውጥቶ ሲሰጣችሁ ኢሚዲየትሊ ተቀብላችሁ መሄድ ነው የሚሆነው። የእናንተ ስራ ብዙ ጊዜ ምን አለው የሚለውን አታዩ። የመጀመሪያው እንግዲህ ስታምፕ መቀመጥ አለበት። ስታምፑን አይታችሁ በቃ ይሄ ደረሰኝ ነው በቂ ነው ብላችሁ ነው የምትሄዱት። ነገር ግን ይሄም ሁለተኛው ስህተት ነው የሚሆነው። ደረሰኙ ስታምፕ ስላለው ብቻ ወይም ማህተም ስላለው ብቻ ህጋዊ ነው ማለት አይደለም። ይሄ ደረሰኝ ህጋዊ የሚሆነው የተቀበላችሁ ካሸሪ ወይም የባንኩ ሰራተኛ ፊርማ ካላረፈበት ቫሊድ አይደለም ወይም ህጋዊ አይደለም ይላል። ስለዚህ ስታምፕ ብቻ ተመቶ ብትቀበሉ ምንም ዋጋ የለውም ማለት ነው። ሁለተኛው ስህተት ይሄ ነው እንግዲህ። ስለዚህ ደረሰኝ ስትቀበሉ ማህተም ይደረጋል። ከማህተሙ ላይ እላው ላይ ማህተሙ ላይ የሰራተኛው ፊርማ ወይም ኢኒሻል የምትባለዋን ማስፈር አለበት ማለት ነው። እሱ እስከሌለ ድረስ አሁንም ህጋዊ አይደለም ማለት ነው። ወደ ሶስተኛው እንግባ። የሶስተኛው ስህተት ደግሞ እንግዲህ ከባንኩም አኳያ ሊሆን ይችላል። ብዙ ጊዜ ሲስተም በማይኖርበት ሰዓት የምትቀበሉት ደረሰኝ ማኑዋሊ ነው ወይም እዛው ትኬቱ ላይ 2 ትጽፉና አንዱ ላይ ስታምፕ መተው ይሰጧቸዋል። ይህም እንግዲህ ብዙ የህግ ክርክር ሊያስነሳ ይችላል፣ ህጋዊ ነው አይደለም የሚለው። ነገር ግን ያን ደረሰኝ ኢሚዲየትሊ ሲስተም እንደመጣ ሄዳችሁ መቀየር አለባችሁ በህጋዊ ወይም ፕሪንት አውት ከሲስተም በወጣ ሪፈረንስ ነምበር ያለው በትክክል ከሲስተም ፕሪንት ተደርጎ በሚወጣው መቀየር አለባችሁ። ያ ማኑዋሊ ሲስተም በሌለ ሰዓት ለጊዜያዊ የሚያገለግል ደረሰኝ ነው እንጂ በህግ ዘንድ ተቀባይነት ያለው አይደለም። ስለዚህ ሲስተም በሚመጣ ሰዓት ተመልሳችሁ ሄዳችሁ እዛ ባንክ ላይ ህጋዊ የሆነ ደረሰኝ ፕሪንት አውት ሪፈረንስ ነምበር ያለውን ደረሰኝ መቀበል አለባችሁ ማለት ነው። ህጋዊ ደረሰኝ እስካልተቀበላችሁ ድረስ ከባንኩ ትከስራላችሁ፣ ምንም ጥያቄ የለውም። ስለዚህ ይህን ጥንቃቄ አድርጉ። ስላዳመጣችሁኝ አመሰግናለሁ። በቀጣይ በአዲስ ቪዲዮ መለሳለሁ። እንደዚህ ጥሩ መረጃዎችን የማደርሳችሁ ይሆናል። ፋይናንስ ዘርፍ፣ ቢዝነስ ሪሌትድ የሆኑ ኢንፎርሜሽኖችን የሚያቀርብበት የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ እንግዲህ የዩቲዩብ ቻናሌን እናሳድገው። ብዙ ኢንፎርሜሽኖችን የማደርሳችሁ ይሆናል። አመሰግናለሁ።